በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ በኦሮሚያ ክልላዊ መንግስት የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ፣ እንደዚሁም የዝዋይ ሐመረ ኖህ ቅዱስ ገብርኤል ገዳም የመንፈሳዊ ኮሌጅ የበላይ ኃላፊ፣ እንደዚሁም ሊቀ ካህናት ቀሲስ ነጋሽ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ መላከ ፀሐይ ቆሞስ አባ ማርቆስ የዚሁ ታላቁ ገዳም ኃላፊ፣ የአድባራትና የገዳማት አስተዳዳሪዎች፣ አባቶች፣ እናቶች፣ ሊቃውንተ ቤተ ክርስቲያን አቦቴን ኬኛ አርሜወን ኬኛ ኦቦሌወን ኦቦሌትወን አዮ ተመነ በተስካና አካነማቲ ዲያቆኖታ ሉቦታ ሁንዱም ተከሰኑ የእግዚአብሔር ልጆች ሁላችሁም የእናታችን የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን በአምላካችን በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አደራችሁ? ሰማይን የዘረጋ ምድርን የመሰረተ የሚታየውንና የማይታየውን የፈጠረ ሳይገባን ወደ ቅድስና ስፍራው የጠራን በቤተ መቅደሱም የሰበሰበን ስሙን እንድንጠራ ድምፁንም እንድንሰማ የፈቀደልን ቅዱሱ አምላካችን እግዚአብሔር ለዘላለሙ የተመሰገነ ይሁን። የመስቀል ስር እናታችን ድንግል ማርያም ቤዛዊት ዓለም ጽዮን እናታችን ስሟ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። የእናታችን ድንግል ማርያም በረከቷ በሁላችን ላይ ይደረብን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላካችን በሰላም ጠብቆ በፍቅር ጠብቆ እየጠበቀን ቸርነቱን አብዝቶ ምሕረቱን አብዝቶ በይቅርታ አደባባይ ዛሬ የጽዮንን ድል ነሽነት የእግዚአብሔርን ቸርነት እንድንናገር እንድንዘምር ለዚህ ሁሉ ያደረሰን የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የነቢያት አምላክ የአባቶቻችን የእናቶቻችን አምላክ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። በደንብ አድርጋችሁ አመስግኑት። አምላካችን እግዚአብሔር በቃል ኪዳኑ ታቦት ላይ ሆኜ እነጋገርሃለሁ ይላል። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 22 ላይ የክብር ባለቤት አምላካችን እግዚአብሔር የተናገረው ነው። እግዚአብሔር አምላካችን በቃል ኪዳኑ ታቦት ላይ ሆኖ ከነቢያቱ ጋር ይነጋገር ነበር። ከሙሴ ጋር ተነጋገረ ይላል። ከአባቶቻችን ጋር ተነጋገረ። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 22 ላይ በቃል ኪዳኑ ታቦት ላይ ሆኜ አነጋገራለሁ። ይህንን ቃል ተናገረው የክብር ባለቤት አምላካችን እግዚአብሔር ነው። ታዲያ ቃሉን የጻፈልን አባታችን ሙሴ እነሆ ቃሉን ጽፎልናል። እንዲህም ነበረ የእግዚአብሔር ልጆች አባታችን እግዚአብሔር እነሆ አባቶቻችንን ከግብፅ ባርነት ካወጣቸው በኋላ በቃል ኪዳኑ ታቦት ላይ አነጋገራቸውላል። አባቶቻችንን ያነጋገረ ነቢያቱን ያነጋገረ አምላካችን እግዚአብሔር በዚች ሰዓት በይቅርታ አደባባይ ሰብስቦን ሁላችንንም ያነጋግረን። እግዚአብሔር ሲያናግረን ድምፁን ሲያሰማን የእግዚአብሔር ልጆች እንበረታለን። የራቁት ይቀርባሉ፣ የቀረቡት ይበረታሉ፣ የበረቱት ደግሞ ለንስሐ ሕይወት ይበቃሉ፣ ለሥጋ ወደሙ ይበቃሉ። እግዚአብሔር ድምፁን ሲያሰማን የእግዚአብሔር ልጆች የጎደለው ይሞላል፣ የጠመመ ሁሉ ይቃናል። እግዚአብሔር ድምፁን ሲያሰማን የእግዚአብሔር ልጆች ከይቅርታ አደባባይ ከኦርቶዶክስ የወጡት ይመለሳሉ። አምላካችን እግዚአብሔር ሁላችንም ያነጋገር። ድምፁ ያሳርፋል። ድምፁ ሕይወት ነው። የእግዚአብሔር ድምፅ ያሳርፋል፣ ያጽናናል። ሐኪም ነው፣ ዶክተር ነው፣ ያክማል፣ ወጌሻ ነው፣ ይጠግናል። ታዲያ በዛን ዘመን የእግዚአብሔር ልጆች ምንም እንኳን እግዚአብሔር እነሆ ዓመተ ፍዳ ዓመተ ኩነኔ ተብሎ በሚነገርበት ሰዓት በዛን ዘመን ግን እግዚአብሔር ነቢያቱን መተው አልቻለም፣ ሕዝቡን መተው አልቻለም፣ አባቶቻችንን መተው አልቻለም። ምንም እንኳን የሰው ልጅ ኃጢአት ሰርቶ በድሎ ከእግዚአብሔር ምሕረት ከእግዚአብሔር ይቅርታ ቢለይም በዛን ዘመን የእግዚአብሔር ልጆች እግዚአብሔር ከሕዝቡ ጋር ነበረላል። ከአባቶቻችን ጋር የሆነ ቸሩ አምላካችን እግዚአብሔር በዚች ሰዓት ተገኝቶ ሁላችንም ድምፁን ያሰማን።
ምኑን ያሰማን? እባካችሁ አይሰማም። ማን ያሰማን? ድምፁን ያሰማን። ታዲያ ይገርማቸዋል። ታላቁ ነቢይን እግዚአብሔር አምላክ ሙሴን አስነሳውላል። ወይቤሎ እግዚአብሔር አለ በዚህ በኦሪት ዘጸአት ምዕራፍ 24 ቁጥር 14 ላይ እግዚአብሔር ሙሴን እንዲህ አለው ይላል። አባታችን እግዚአብሔር በሰማይ በአንድነት በሶስትነት የሚሰለስ የሚቀደስ ቸሩ አምላካችን እግዚአብሔር ሙሴን እንዲህ አለው፣ ተነስና እነሆ ራስን ንጹሕ አድርጋለው፣ ከሕዝብ ሁሉ ተለይ፣ ከልጆች ሁሉ ተለይ፣ ከሰፈር ሁሉ ተለይ፣ ራስን ንጹሕ አድርግ፣ ራስን ማዘጋጃለው፣ እኔ ወዳለሁበት ወደ ሲና ተራራ ውጣ አለው ይላል። እግዚአብሔር አምላካችን ሙሴ እንዳለው ቸሩ አምላካችን እግዚአብሔር ወደ ሲና ተራራ ወጣ ይላል። ወደ ሲና ተራራ ዛሬ መተናል። ወደ ይቅርታ አደባባይ ዛሬ መተናል። ዛሬ በዚህ ቦታ ለማረፍ አምላካችን እግዚአብሔር ድምፁን ወደሚያሰማበት በዚህ ይቅርታ አደባባይ ተሰብስበናል። ታዲያ ይገርማቸዋል። አባታችን ሙሴ እነሆ ከሕዝቡ ሁሉ ተለየና ወደ ሲና ተራራ ወጣ ነው የሚለን። ወደ ሲና ተራራ ወጥቶ አምላካችን እግዚአብሔር ከእግዚአብሔር ጋር ተነጋገረ። እንዲህም አለው ይላል እግዚአብሔር አምላካችን ሙሴን አንተ ውጣ እኔ ወዳለሁበት አለ። በዛ ሲና ተራራ ላይ እግዚአብሔር ነበረ ማለት ነው። የእግዚአብሔር ክብር ነበረ ማለት ነው። የእግዚአብሔር ምስጋና ነበር። እግዚአብሔር የሚመሰገንበት ስሙ ወደሚጠራበት ወደ ሲና ተራራ ውጣ ብሎ ቸሩ አምላካችን እግዚአብሔር ሙሴን አዘዘው። ሙሴ እግዚአብሔርን ድምፅ ሰማ ይላል። የማንን ድምፅ ሰማ? የእግዚአብሔር ልጆች አስተውሉ። ኦርቶዶክሳውያን ልጆቻችን መቼም ቢሆን መስማት ያለባችሁ የእግዚአብሔር ድምፅ ነው። መቼም ቢሆን መስማት ያለባችሁ የኦርቶዶክስን የቤተ ክርስቲያናችን ድምፅ መስማት ያስፈልጋል። በዚህ የሚተላለፈውን ድምፅ ብቻ መስማት ያስፈልጋል። ሙሴ እግዚአብሔር እንዳለው ወደ ሲና ተራራ ወጣ። እኔም አለው እነሆ እኔ የጻፍኩባቸውን የድንጋይ ጽላት እሰጣለሁ አለው። እግዚአብሔር በዛ ሊያነጋግረው እግዚአብሔርና ሙሴ የእግዚአብሔር ልጆች 570 ቃላት ተነጋገሩ ይላል። ዋቀዮፊ ሙሴ አባንከኛ የሮ ኩማ የሮ እባ አፍኩሪፍ የሮ እበሻኒፍ የቶርባታም ወዲንዱበታን ጀዳ አባንከኛ ሙሴን ሰገሌ ዋቀዮ ከነገይ 570 ቃላት ሙሴና እግዚአብሔር እኔና እናንተ እንደምንነጋገር ተነጋገሩ ይላል። ክብርና ምስጋና ለአምላካችን ይሁን። ታዲያ ቃሉን ለማሳጠር ሙሴ 40 መዓልትና 40 ሌሊት ሙሉ ጾመ ይላል። የእግዚአብሔር ልጆች ሙሴ 40 መዓልትና 40 ሌሊት ከጾመ በኋላ ከተራራ ወረደ ይላል። አሁን ተመልከቱ 40 መዓልትና 40 ሌሊት ሰው ሆኖ እንደ መላእክት እንደ መልአክ ሳይበላ ሳይጠጣ 40 መዓልትና 40 ሌሊት ሙሉ ጾመ ይላል። ከዚያ በኋላ የእግዚአብሔር ልጆች ቸሩ አምላካችን እግዚአብሔር የሚነጋገርበትን የቃል ኪዳኑን ታቦት እነሆ ጽላቱም በእግዚአብሔር በአጻባ እግዚአብሔር የተጻፉ ጽላቶቹን ከተራራ ይዞ ወረደ ይለናል። ክብርና ምስጋና ለአምላካችን ይሁን። ታዲያ ሙሴ 40 መዓልትና 40 ሌሊት ከጾመ በኋላ አስተውሎ የጾመ ሰው በጣም በእነሱ እይታ የከሳ ሰው ነበረ ጠበቁት። አባታችን ሙሴ ግን እነሆ ፊቱ እንደ ፀሐይ በራላል። ተገልበብ ለነ ሙሴ ይሉት ነበር። ፊቱን ማየት አልቻሉትም። አባታችን ሙሴ እባክህ ፊትን ግን እነሆ ሸፍንልን አንተም ማየት አልቻልም አሉት ይላል። ታዲያ በዚህን ሰዓት ሙሴ ጽላቶቹን ይዞ ወረደ ይለናል። እግዚአብሔር አምላክ ምሕረቱን ያወርድልን፣ ይቅርታውን ያወርድልን፣ ሰላሙን ያወርድልን፣ ፍቅሩን ያወርድልን። ያቺ ጽላት የሙሴ ጽላት የእግዚአብሔር ልጆች የድንግል ማርያም ምሳሌ ነበረች ይላል። በዛን ዘመን እግዚአብሔር ከሕዝቡ ጋር ይነጋገር ዘንድ በቃል ኪዳኑ ታቦት ላይ ሆኜ አነጋገራለሁ ይላል። እግዚአብሔር በብሉይ ኪዳን የቃል ኪዳኑ ታቦት ከሕዝቡ ጋር ለመሆኑ እግዚአብሔር አምላክ ተመልከቱ ከግብፅ ባርነት ከፈርዖን አገዛዝ ካወጣቸው በኋላ ቸሩ አምላካችን እግዚአብሔር ሕዝቡን መተው አልፈለገም፣ መርሳት አልፈለገም። ከሕዝቡ ጋር ይኖር ዘንድ ቸሩ አምላክ እግዚአብሔር እነሆ ለሙሴ ጽላቱን ሰጠ ይለናል። በረከቱን ለሁላችን ይስጠን። እግዚአብሔር ፍቅሩን ይስጠን፣ መገቦቱን ይስጠን። የእግዚአብሔር ሁሉ ነገር የእግዚአብሔር ስጦታ ሁሉ ነው። በጎ ስጦታ ፍጹም በረከት ከላይ ነው ይላል ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1
ቁጥር 17 ላይ በጎ ስጦታ ፍጹም በረከት ከላይ ነው። አባታችን እግዚአብሔር እኛ እጆቻችንን ዘርግተን በይቅርታ አደባባይ በምሕረት አደባባይ ስንጸልይ በጎ ስጦታን ፍጹም በረከት ከሰማይ እናገኛለን። የቃል ኪዳኑ ታቦት በሰማይ ከእግዚአብሔር በአጻባ እግዚአብሔር የተጻፉ ቸሩ አምላካችን እግዚአብሔር ለሙሴ ሰጠላል። ታዲያ ይገርማቸዋል። እግዚአብሔር አምላካችን ከሕዝቡ ጋር ለመኖሩ ያረጋገጠበት ነው። ዛሬ ጽዮን ብለን አከበርን። ለዚህ ነበረ ታላቁ ነቢይ ኢሳይያስ እኮ ነው በትንቢቱ ሲናገር በትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። የአስጨናቂዎችሽ ልጆች ሁሉ ወደ አንቺ ይመጣሉ ይላል። የአስጨናቂዎችሽ ልጆች ወደ አንቺ ይመጣሉ። ብዙዎቹን ወደኛ ያምጣልን። ብዙዎቹን ወደ ቤተ መቅደሱ ያምጣልን። ብዙዎቹን ወደ እግዚአብሔር ያምጣልን። ብዙዎቹን ወደ ንስሐ ያምጣልን። ብዙዎቹን ወደ ኦርቶዶክስ ያምጣልን። ብዙዎች ወደ ንስሐ ያምጣልን። ብዙዎቹን የእግዚአብሔር ልጆች ወደ ሥጋው ደሙ ያምጣልን። ብዙዎቹን ወደ መንግሥተ ሰማይ ያስገባልን። ተመልከቱ፣ የአስጨናቂዎችሽ ልጆች አለ እነሆ ወደ አንቺ ይመጣሉ፣ የናቆሽ ሁሉ እነሆ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ሀገር ጽዮን ሆይ እናታችን ነሽ ይሉሻል ብሎ ነቢየ እግዚአብሔር ኢሳይያስ ተናገረ። አስተውሉ። ይሄ ብዙዎቹ ቃል አይቀበሉትም። ይህን ቃል ስንነግራቸው የሚጨነቁ ሰዎች አሉ፣ ግራ የሚገቡ ሰዎች አሉ። ለጊዜው ለኢየሩሳሌም፣ ዛሬ ግን ጽዮን፣ ዛሬ ብዙዎቹ ወደ ድንግል ማርያም ይመጣሉ። በሷ እቅፍ ዛሬ በዚህ ቦታ ተሰበሰብ። ብዙዎቹ ድንግል ማርያምን የእግሯን ጫማ ይዘን እግሯን ይዘን ሰአሊ ለነ ቅድስት ብለን ወላዲተ አምላክ ብለን እነሆ ምልዕተ ጸጋ ብለን ቤዛዊተ ዓለም ብለን ድንግል ማርያም ልጆቿ እኛ እናከብራለን። ክብርና ምስጋና ለአምላካችን ይሁን። ዛሬ ጽዮን ብለን በእግዚአብሔር ቤት በመቅደስ ተሰበሰብን። እምነ ጽዮን ይብል ሰባለ ነቢየ እግዚአብሔር ልበ አምላክ ዳዊት እኮ ነው። አስቀድሞ በብሉይ ኪዳን ብዙ ሰዎች ሁሉ አለ ጽዮን እናታችን ይላሉላል። ጽዮን እናታችን ይሏል። በውስጧ ሰው ተወልዷልና አካላዊ ቃል ኢየሱስ ክርስቶስ እሷ ጽዮን የተባለችው ጽዮን ማለት አምባ ማለት ነው፣ መጠጊያ ማለት ነው። ጽዮን እናታችን ድንግል ማርያም አማናዊት ጽዮን ድንግል ማርያም ኢየሱስ ክርስቶስ በመስቀል ላይ በመስቀል ስር ሆና መስቀሉን ይዛ እስከ ቀራንዮ ድረስ የተከተለች እናታችን ድንግል ማርያም ጽዮንን እናቱን ድንግል ማርያምን ጽዮን ትሆናችሁ፣ መጠጊያ ትሆናችሁ፣ እነሆ መመኪያ ትሆናችሁ ብሎ አምላካችን እግዚአብሔር ጽዮንን ሰጠን። ከዚህ በላይ ምን ስጦታ አለ? የእግዚአብሔር ልጆች እናንተ ሀብታችሁን ገንዘባችሁን ትሰጣላችሁ። ብዙዎቹ ጉልበታቸውን፣ ብዙዎቹ ለቤተ ክርስቲያን ዕውቀታቸውን፣ ብዙዎቹ ለቤተ ክርስቲያን የእግዚአብሔር ልጆች ሀብታቸውን፣ ልጆቻቸውን ሊሰጡ ይችላሉ። ቸሩ አምላካችን እግዚአብሔር ግን አንደኛ እናቱን እናታችን አድርጎ ሰጠን ይላል። ከእናት በላ ምንም ነገር የለም። እናት ስትሆን ሁሉ ይሞላል። ትዳሩ ያምራል፣ ምናኔው ያምራል፣ አገልግሎቱ ያምራል፣ ስራው ንግዱ ያምራል፣ ሁሉ ነገር ያምናል። ያለ እናት እንዳንቀር ቸሩ አምላክ እግዚአብሔር ጽዮንን ሰጠን። ከስጦታ ሁሉ ስጦታ ድንግል ማርያም ለኛ ስጦታችን ናት። በእውነት በደንብ አድርጋችሁ አመስግኗት። እግዚአብሔር ከሁላችን ጋር ይሁን። አሳጥራለሁ። በእውነት እንግዲህ የእግዚአብሔር ቃል ሰፊ ሰዓት ተወስዶ በቀደመም ክፍለ ጊዜ እነሆ ዛሬ በማህሌቱም በሰዓታቱም በአገልግሎቱም በሁሉም በቅዳሴው ስንባረክ ቆይተናልና ታዲያ በዛሬ ቀን እንደሆ አምላካችን እግዚአብሔር አባቶቻችንን እስራኤላውያንን ከግብፅ ባርነት ከፈርዖን አገዛዝ ከወጡ በኋላ የእግዚአብሔር ልጆች እነሆ ጽላቱን ይላል የሙሴ ጽላትን አምላካችን እግዚአብሔር ጸሎት አድርገው እንዲድኑባት መስዋዕት አቅርበው በመስዋዕታቸው ደግሞ እንዲከብሩባት አምላካችን እግዚአብሔር ጽዮን ጽላተ ሙሴን 40 ዘመን ሙሉ ማለት ነው የእግዚአብሔር ልጆች ቸሩ አምላካችን እግዚአብሔር ከሰማይ መና ያወረደ ከውሃ ላይ ከውሃ ላይ ጭንጫ
በጭንጫ ላይ ውሃ እያፈለቀ አምላካችን እግዚአብሔር 40 ዘመን መገባቸው ይለናል። ስንት ዓመት አልኳችሁ? 40 ቀን እኮ አይደለም፣ 40 ደቂቃ አይደለም፣ 40 ሰዓትም አይደለም። እግዚአብሔር አባታችን እግዚአብሔር 40 ዘመን ሙሉ ከአባቶቻችን ጋራ ተመልከቱ፣ ከእናቶቻችን ጋራ እነሆ መና ከሰማይ እያወረደ የሚበሉት እንዳይቸግራቸው ብሎ ከጭንጫ መሬት ላይ ደግሞ ውሃ እያፈለቀ መገባቸው ይላል። እየመገባቸው 40 ዘመን አቆይቶ ምድረ ርስትን አወረሳቸው ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ታዲያ ይገርማቸዋል ምዕመናን ልጆቻችን 40 ዘመን ካለፈ በኋላ ካህናቱ ሲተኩ፣ ምዕመናኑ ሲተኩ፣ እንዲሁ ነቢያቱ ሲተኩ አገልግሎቱ፣ አምልኮቱ፣ ዝማሬው፣ ምስጋናው፣ እነሆ መስዋዕቱ ሁሉ እንዲህ እያለ ከኤሊ ዘንድ ደረሰ ይለናል። ከማን ዘንድ ደረሰ? ኤሊ ዘንድ ደረሰ። ኤሊ ደግሞ ካህን ነው። ኤሊ በቤተ መቅደሱ የኖረ ሰው ነው። ታዲያ ይገርማቸዋል ኤሊ 40 ዘመን ካረ እነሆ አገልግሎ አረጀ ይላል። አስተውሉ የእግዚአብሔር ልጆች፣ 40 ዘመን ሙሉ ታቦተ ጽዮንን አገለገለ። አሁን ኤሊ እያረጀ መጣ። አሁን ኤሊ 90 ዓመት ሞላው። አሁን ኤሊ የእግዚአብሔር ልጆች ሰፊ ዘመናትን ህዝቡን ምስፍናን ማለት ነው ክህነትንም አስተባብሮ እግዚአብሔርንም ሰውንም ማገልገል ጀመረ ይላል። ሰውንም እግዚአብሔር እንድናገለግል አምላካችን እግዚአብሔር ማስተዋሉን ያድለን። እግዚአብሔር ብርታቱን ያድለን። እግዚአብሔር አንደበታችንን ይክፈትልን። እግዚአብሔር ዕለት ዕለት እየቀደስን እያስቀደስን እየተባረክን በእግዚአብሔር ፊት ቆመን እኛ እየተባረክን እግዚአብሔርን እያገለግል እንድንኖር አምላካችን እግዚአብሔር ይርዳን። እንደ አባቶቻችን 40 ዘመን ሙሉ አገለግላል። ታዲያ ይገርማቸዋል ኤሊ ካረጀ በኋላ ልጆቹን ይላል የእግዚአብሔር ልጆች አፍኒንና ፊናስ የተባሉትን እነሱን ደግሞ ካህናት አድርጎ ሾማቸው ይላል። እነሱ ደግሞ ለእግዚአብሔር አልተመቹም፣ ለሰው አልተመቹም። 3 በደል በደሉ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 3 ነገር በደሉ ይላል። አንደኛ ሙሴ አሮን ማለት ነው እነሆ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ ይላል። አሁን ሙሴና አሮን የሰሩትን ስርዓት ተዳፈሩ ይላል የእግዚአብሔር ልጆች። በዚህን ሰዓት ሙሴና አሮን የሰሩትን ሕግና ስርዓት ተዳፈሩ። ምን ያደርጋላሉ? አሁን ይሄ መብራት በጨለማ ቢበራሉ እነሆ ቀን ቢበራ በቀን ቢበራ በጨለማ ቢበራ አይጠቅምም ብለው እንዳይበራ ያንን ስርዓት ከለከሉላል። ምን ያደርጋል የሚሉ ሰዎች አሉ። መብራቱ ምን ያደርጋል የሚሉን እነሆ ሻማ ምን ያደርጋል? ጧፉ ምን ያደርጋል? አስራቱ ምን ያደርጋል? መስዋዕቱ ምን ያደርጋል? አገልግሎቱ ምን ያደርጋል የሚሉ ሰዎች አልሰማቸውም። ለእግዚአብሔር ግድየለሽ ሆኑ። ለቤተ መቅደሱ ግድየለሽ ሆኑ። ለእግዚአብሔር ምስጋና ክብር የሌላቸው ሰዎች አሉ። አንደኛ ይሄንን አስተጋጎሉ አቆሙ ማለት ነው። ሁለተኛ ደግሞ መስዋዕቱ በሚሰዋበት ሰዓት ለእግዚአብሔር የሚሰዋውን መስዋዕት ደግሞ ለራሳቸው ማድረግ ጀመሩላል። ሶስተኛ ደግሞ ኃጢአት ሰሩ። ቤተ መቅደሱ እነሆ የእግዚአብሔር ምስጋና የነበረውን የኃጢአት የበደል ቦታ አደረጉት ይላል። በዛን ዘመን የእግዚአብሔር ልጆች አሁን እግዚአብሔር ተቀየማቸው። ማን ተቀየማቸው? የላችሁ። ማን ተቀየማቸው? እንዳይቀየመን አምላካችን እግዚአብሔር ይርዳን። በዛን ሰዓት ይገርማቸዋል እንዲህ አላቸው አባታችን ኤሊ ልጆቹንም እንዲህ ብሎ ነገራቸው ይላል። እናንተ ልጆች አለ እናንተ ልጆች ደቂቄ አኮ ሰናይ ዘይሰምዕ ብክሙ እናንተ ልጆች አላቸው ዮሌቶ ስንዋን ኬሳን ዋየ ኬሳን ከንነገው ጋሪሚት ጀዴን አባንከኛ ሉባኒ ኤሊን እጆሌ ሳቴን አፍኒን ፊናስ ከንጀደሙ የቻዳ እጆሌ ነሞን ከንዱበታን ዋየ ኬሳን ከንነገው ጋሪሚት ጀቻ ከና ጩቡ ከነ ኢየሱስ ነረጅረዴቶ እጆለሳ ጎርሰቻል ልጆች አላቸው። ልጆቼ ብለን አምላካችን እግዚአብሔር ልጆቼ ስለናንተ የምሰማው ነገር ጥሩ አይደለም። ስለዚህ ይሄንን በደላቸውን ይሄንን ክፋታቸውን አቆሙ አለ። ለእመ አበሰ ሰብ ላይለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ብሎ ነገራቸውላል። ሰው አለ ሰውን ቢበድል በእግዚአብሔር ሆነው ያስታርቁታል። ነምኒ ዮነማ
nama wajjin yoo loole waaqayyo ta'aniitoo araarsan namni immoo waaqayyo wajjin yoo loole eenyutti araarsan jedheetoo ijoollee isaa ጎርse ሰው አለ ሰውን ቢበድል በእግዚአብሔር ሆኖ ያስታርቁታል። በማን ሆኖ ያስታርቁታል? በእግዚአብሔር ሆኖ ያስታርቁታል። ነገር ግን አላቸው ሰው እግዚአብሔርን ቢበድል በማን ሆኖ ያስታርቁታል? ተው አላቸው። ነገር ግን የእግዚአብሔር ልጆች እየመከራቸው በደላቸውንም ክፋታቸውንም ሳይተው ስልጣን እያለው ልሻራቸው ሳይል ልጆቹ በዛው ቀጠሉ ይላል። ለዚህ ነበረ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ከኔ ይልቅ አባቱን የሚወድ እናቱን የሚወድ ወንድሙን የሚወድ እህቱን የሚወድ ራሱን የሚወድ ትዳሩን የሚወድ ልጆቹን የሚወድ ለኔ ሊሆን አይገባም። የእግዚአብሔር ልጆች አባታችሁን ውደዱ። እናታችሁን ብትወዱ፣ ወንድሞቻችሁን እህቶቻችሁን ብትወዱ፣ ነገር ግን ከእግዚአብሔር ማንኛውም ነገር ማብለጥ የለብንም። ምንም ነገር ልንወድ እንችላለን። ነገር ግን ልጆቻችሁን ውደዱ። ትዳራችሁን ብትወዱ ከእግዚአብሔር አብልጠን የምንወደው ምንም ነገር አንዳችም ነገር የለም። እግዚአብሔር ከሁላችን ጋር ይሁን። ታዲያ ይገርማችኋል። በዛን ዘመን አሳጠራለሁ አባታችን የእግዚአብሔር ወዳጅ ነብዩ ሳሙኤል በዛን ዘመን ነበረላል። ነብዩ ሳሙኤል እግዚአብሔርን የሚያገለግል ነው። በእግዚአብሔር ፊት በቅንነት የእግዚአብሔርን መግቦቱን ቸርነቱን እያሰበ በቤተ መቅደሱ የሚኖር ነብዩ ሳሙኤል በዛን ዘመን ተነሳላል። ይገርማቸዋል። ሳሙኤል እግዚአብሔር አምላክ ሳሙኤል ብሎ ጠራው ይላል። ዋቀዩ አባንከኛ ሳሙኤል ጀዴቶ ሳሙኤል ጃም ሳሙኤል እግዚአብሔር ሲጠራው የእግዚአብሔር ልጆች ኤሊ እየጠራ እየመሰለ እየተነሳ እነሆ አባቴ አለው ይላል። ተነእድና ተኛ እኔ አልጠራሁም ብሎ እነሆ ሳሙኤልን ይመልሰው ነበረ። አባኮ ኡፌጅራ ጅሬቶ ሳሙኤል ጋራ ኤሊ ዮዴሞ አንስያምኔ ደብኢቶ ረፍየዴን እኔ አልጠራሁም ተመልስና ተኛ አለው። በሁለተኛ ጊዜም እንደዛው። በሶስተኛ ጊዜ ይሄ ልጅ በጎ ነገር ተገልጾለታል። እግዚአብሔር ለሳሙኤል ተገለጸለት። ስለዚህ ሲጠራ አለው የእግዚአብሔር ልጆች እነሆ እኔ አገልጋይህ አለው በልና እነሆ ራስን አዘጋጅ ታጠቅና በእግዚአብሔር ፊት ቆም አለውላል። በእግዚአብሔር ፊት እንድንቆም አምላካችን እግዚአብሔር ይርዳን። ታዲያ ይገርማቸዋል። ሳሙኤል እነሆ እግዚአብሔር ነገረው። አሁን ኤሊን እንደ ኤሊ ይሞታል፣ ልጆቹም ይገደላሉ። የቃል ኪዳን ታቦትም እንዲሁ ጽዮን የተባለችው እሷም ትማረካለች ብሎ ስለሚሆነው ነገር እግዚአብሔር አምላካችን ለሳሙኤል ነገሮላል። ቃሉ ሰፊ ነው። ከዚህ በኋላ እነሆ አባቶቻችን ላሳጥር ብዬ ነው። አባቶቻችን እስራኤላውያን ጦርነት ገጠሙ። በአንድ ቀን ማለት ነው ምዕመናን ልጆቻችን 4000 ሕዝብ አለቀ ይላል። በዛን ዘመን እስራኤላውያንና ኢሎፍላውያን ሲገጥሙ አባቶቻችን እነኛ እግዚአብሔርን የሚያመልኩ እነኛ እግዚአብሔርን የሚፈሩ በሌሎቹ ኃጢአትና በደል እግዚአብሔር ተቀየማቸው። እነሱም ሞቱ። ታቦተ ጽዮንም ተማረከች ይላል። በዛን ሰዓት እኮ የእግዚአብሔር ልጆች እነሆ ኤሊ የ90 ዓመት ሽማግሌ በመንበሩ ቁጭ ብሎ የጽዮንን ጉዳይ ያስብ ይጨነቅ ነበርላል። ከጦርነቱ መጥቶ የእግዚአብሔር ልጆች እንዲህ ማለው ያ ወጣቱ ያ ከጦርነት ያመለጠው አሁን ወደ ኤሊ ሄደላል። አሁን ማቅ ለበሰ፣ አመድ ነሰነሰ፣ በከተማ ሁሉ ለቅሶ ሆነ ይላል። በዛን ዘመን የእግዚአብሔር ልጆች እንዲህም ሆነ። አሁን መልእክቱን ይዞ መጣ። አሁን ኤሊ እንዲያለው እንዴት ሆነ? የጽዮንስ ጉዳይ የቃል ኪዳኑስ ጉዳይ እንዴት ሆነ? ምን ሆናችሁ ብሎ ጠየቃቸው ይላል። እንዲህም ብሎ ነገረው። አሁን ተመልከቱ የእግዚአብሔር ልጆች የቃል ኪዳኑም ታቦት ጽዮንም ተማርካለች። አፍኒን ፊናስም እነሆ ሞቱ፣ እስራኤላውያንም አለቁ ብሎ ነገራቸው ይላል። ሽማግሌ ነውና የ90 ዓመት ሽማግሌ ኤሊ አለቀሰ። ወዳውኑ ከወንበሩ ወድቆ ሞተ ይላል። 90 ዓመት ሽማግሌ እግዚአብሔርን ያገለገለ ኤሊ ልጆቹን ያልተቆጣጠረ ኤሊ ማለት ነው። ከዚህ በኋላ አሁን ኢሎፍላውያን ገጠሙ። በዚህን ሰዓት በዛሬ ቀን እንደሆ ቃሉን ለማሳጠር ታሪኩን ለማሳጠር በዛሬ ቀን እኮ ነው
የቃል ኪዳኑን ታቦትና እነሆ ጣዖቱን በአንድ ላይ አስቀመጡላል። ከተማረከች በኋላ በጣዖታቸው ቤት በጣዖታቸው ቤት የእግዚአብሔር ልጆች የቃል ኪዳኑን ታቦት በአንድ ላይ አስቀመጡላል። በማግስቱ ሲሄዱ እነሆ ዳጎን የተባለ ጣዖታቸው ዓይን እያለው የማያይ ዓይን ቦሙ ወኢየርእዩ እዝን ቦሙ ወኢይሰምዑ አንፍ ቦሙ ወኢይጼኑ እየተባለ ዓይን እያለው የማያይ ጆሮ እያለው የማይሰማ አፍንጫ እያለው የማያሸት አንደበት እያለው የማይናገር እጅ እያለው የማይዳስስ እግር እያለው የማይሄድ ጣዖቱን ከታቦቱ ጋራ ቅዱስ ጳውሎስ ጨለማ ከብርሃን ጋራ ታቦትም ከጣዖት ጋራ የማያምን ከሚያምን ጋራ ምን ህብረት አለው ይላል። እነሱ ግን በአንድ ላይ ያደረጉ። በማግስቱ ሲሄዱ ታቦቱን ከጣዖት ጋራ አኖረውት በማግስቱ እነሆ ዳጎን የተባለ በአፍንጫው ተደፍቶ ወድቆ አገኙት ይላል። ክብርና ምስጋና ለአምላካችን ይሁን። ያ ብቻም አይደለም። አይህም አሁንም አሉና በሌላ ቀን ደግሞ አሁን በነበረበት አስተካከሉና ሄዱ። አሁን ጽዮንን ከስር ታቦቱንም ደግሞ ጽዮንን ከስር ጣዖቱን ዳጎን የተባለውን ከላይ አድርጎ ሲሄዱ በሌላ ቀን ሲመጡ የእግዚአብሔር ልጆች እጆቹ ተሰባብሮ እግሮቹ ተሰባብሮ ዳጎን አመድ ሆኖ የእግዚአብሔር ክብር የተገለጸበት ዕለት ነው። ክብርና ምስጋና ለአምላካችን ይሁን። ከዚህ በኋላ ምእመናን የእግዚአብሔር ልጆች እግዚአብሔር አሁን ታምሩን ገለጸ። አሁን እግዚአብሔር ፍቃዱ ሆኖ እግዚአብሔርን የሚያመልኩ የአባቶቻችን አምላክ እግዚአብሔር የቃል ኪዳኑ ታቦት እግዚአብሔር አሁን ታምሩን ገለጸ። እግዚአብሔር ምስጋናው ከፍ አለ፣ አምልኮቱ ከፍ አለ፣ ልዕልናው ከፍ አለ። በዛሬ ቀን ከዚህ በኋላ አሁን ታቦቱንም በሰረገላ ጭነው ወርቅ፣ ዕንቁ፣ አልማዝ ሁሉ ጭነው የቃል ኪዳኑ ታቦት እነሆ ምስጋና የእግዚአብሔርን ምስጋና እያቀረቡ መስዋዕት አድርገው መባ አድርገው አምላካችን እግዚአብሔር ስሙ የተመሰገነ ይሁንና አሁን እነሱ ታቦቱን ወደ ሀገራቸውን ተመለሰ፣ ወደ ሀገራቸው መለሱ፣ ወደ እስራኤል መለሱ፣ እግዚአብሔር ወደሚያመልኩት መለሱ። ወደ እግዚአብሔር ምስጋና ተመለስን፣ ወደ እግዚአብሔር ክብር ተመለስን። ወደ እግዚአብሔር ክብር ተመልሰን ስሙን እንድንጠራ ድምፁን እንድንሰማ ዛሬ የድል ቀን፣ ዛሬ የነጻነት ቀን፣ ዛሬ ስለተደረገው ባጭሩ ነው። ተናግረን አንጨርሰውም፣ አስተምረን አንጨርሰውም፣ ተርጉመን አንጨርሰውም። እግዚአብሔር ስላደረገ፣ እግዚአብሔር ስላሻገረን የጣዖታቱ ቤት የፈረሰበት የተቃጠለበት የቃል ኪዳኑ ታቦት ደግሞ ከፍ ያለበት ዕለት ነውና ከዚህ በላይ ክብር የለም፣ ከዚህ በላይ ምስጋና የለም። እግዚአብሔር ከሁላችን ጋር ይሁን። በእውነት አሁን እንደው በዚህ እንቀጥል ብንል ይቀጥላል። ግን ያው ቀደምም በቁርባኑም ክፍለ